ዊንዶውስ ሰብሲስተም ፎር ሊነክስ ኢትዮጵያ ውስጥ ሆናችሁ ሶሎ ዲቨሎፐር ሆናችሁ ወይ ደግሞ ሶፍትዌር ዲቨሎፐር ሆናችሁ ባክኤንድ፣ ፍሮንትኤንድ፣ ዳታቤዝ፣ ዲፕሎይመንት ወይም ደግሞ ሴኩሪቲ እነዚህ ነገሮች እናንተ ማኔጅ የምታደርጓቸው ከሆነ WSLን ማወቅ አለባችሁ። ለምን መሰላችሁ? እኔ ከምታስቡት በላይ ስለረዳኝ ነው የምነግራችሁ። ኢትዮጵያ ውስጥ ሆነን የሰራነውን አፕ የሪሞት ቪፒኤስ ሰርቨር ላይ ቴስት ለማድረግ ለአብዛኛው ኢትዮጵያ ከኮስትም አንጻር ከሼርዱ ጋር ሲወዳደር ከፍ ያለ ብቻ የማይመች ነገር ነው ኢትዮጵያ ውስጥ ሆነን እንደዚህ ለማድረግ ማለት ነው። የሪሞት ቪፒኤስ ላይ ቴስት ለማድረግ WSLን በመጠቀም ላፕቶፓችሁ ዊንዶው 11 ወይም ዊንዶው 10 እያለ የኡቡንቱን ሰርቨር ሎካሊ መጫን ትችላላችሁ። ፕላስ ካሊኒክስን ጭናችሁበት የአፕሊኬሽናችሁ ሳይበር ወይም ደግሞ ደህንነቱን በደንብ አድርጋችሁ ቴስት ታደርጉታላችሁ። አንድ ነገር ቃል ልግባላችሁ፣ WSLን እንዴት እንደምትጭኑት እነግራችኋለሁ። ፕላስ ኮማንዶቹን አሳያችኋለሁ። WSLን ተጠቅመን እንዴት አድርገን ኡቡንቱን እንደምትጭኑ አሳያችኋለሁ። ፕላስ ኮማንዶቹን እኔ ለመጀመሪያ ጊዜ ዴዲኬትድ የሆነ የሪሞት ሰርቨር ላይ አፕሊኬሽን ዲፕሎይ ከማድረግ በፊት WSL ላይ ያለውን ኡቡንቱን ተጠቅሜ ነበር እስኪገባኝ መጨማለሁ። ከዛ ወደ ሪሞት ሰርቨር ስመጣ አዲስ አበባ ነው ላይ በአንድ ወይም በሁለት ቀን ውስጥ ነው ዲፕሎይ ያደረኩት ላይ እንደ መጀመሪያነቱ ማለት። ከዚህ በፊት እነ ኤንጂኒክስ፣ ፕሮክሲ፣ ፔምቱ ማናጀር አስማት ሆኖ ነበር የሚታዩ አይገቡኝም ነበረ ላይ ሎካሊ ፕራክቲስ ካረጋችሁ ድረስ ነው። ይሄ ስትራቴጂ ለእኔ ሰርቶልኛል። ለእናንተ የማይሰራበት ምንም ምክንያት አይታየኝም። አሁን አጫጫኑን አሳያችኋለሁ። በመጀመሪያ WSL ነው የምትጭኑት። WSL ለመጫን ፓወር ሼልን ትከፍትና ራን አድሚኒስትሬተር ትከፍታላችሁ። ከዛ በኋላ WSL// ኢንስታል ትላላችሁ። ኮማንዱን እዚህ ጋር ጽፍላችኋለሁ። ይሄን ከጻፋችሁ በኋላ እግራችሁን አጣጥፋችሁ ለፈጣሪ መስጠት ነው። ኢንስታሌሽኑ ሲያልቅ ስታዩ ታውቁታላችሁ። ከዛን ኮምፒውተራችሁን ሪስታርት ታደርጉታላችሁ። ሪስታርት ሲያደርግ ኮምፒውተራችሁ አውቶማቲካሊ ኡቡንቱን WSL ውስጥ ይጭንላችኋል። ካልተጫነ ግን ይህን ኮማንድ ትጠቀማላችሁ። WSL// ኢንስታል/ እዚህ ጋር ጽፍላችኋለሁ። ብቻ ኮማንዱን እዚህ ጋር ያለውን ተጠቀሙ። እዚህ ፊት ለፊት ላይ የምጽፈውን ወይ እዚህ ጋር ጽፍላችኋለሁ። እሱን ተጠቀሙት። ኡቡንቱን ጭናላችሁ ማለት ነው። ካልተጫነ WSL ላይ WSL ኡቡንቱን ተጠቅማችሁ የአፕሊኬሽን ዲፕሎይመንት ተማሩበት።